ሃይ ጋይስ ሰላም እንዴት ናችሁ? ምንድነው በዚህ ቪዲዮ የተከሰትኩት ትንሽ ቱቶሪያሎችን ያወቅኳቸውን ያህል ለመስጠት አስቤያለሁ። እሱም የሚሆነው ለዛሬው ያሰብኩት የኮምፒውተር ሳይንስ ፊልዶችን ነው። ስፔሻሊ ዛሬ ዳታቤዝ ጋር ነው የማወራው። በቀጣይ የተለያዩ ኮምፒውተር ሳይንስ ትምህርቶችን በአጠቃላይ ኮምፒውቲንግ ውስጥ ያሉትን መማር እንችላለን። ከዚህ በተጨማሪ እንደ ማትማቲክስ ሌሎችም ሰብጀክቶች ሊሆኑ ይችላሉ። ስፔሻሊ ማትማቲክስ እና አይሲቲ ያው አይሲቲ ያው እንግዲህ በኮምፒውተር ሳይንስ ነው እኔ የጨረስኩት ሙሉ ለሙሉ ሃየር ሌቭል ኤዱኬሽን የጨረስኩት በሱ ነው። አሁንም እየሰራሁ ያለ በራሱ በፊልዴ ነው ማለት ነው። ማትማቲክስ እና አይሲቲ ከታች ሌቭል ይዞ እስከ ላይ እሱንና ኮምፒውቲንግ ውስጥ ያሉ ቲቶሮችን መማማር እንችላለን ማለት ነው። ምንድነው ዛሬ ዞሮ ዞሮ እንቀጥላለን ነው። ያው በሚቀጥለው እነሱን እጨምራለሁ። ለዛሬ ለአሁኑ በቅርቡ ማስተምራቸው ያዝኳቸው እነዚህ የኮምፒውተር ሳይንስ የሆኑ ፊልዶችን ነው። ለዛሬው ዳታቤዝ ይሆናል ማለት ነው። በቀጣይ ፕሮግራሚንግ፣ ሌሎችም የኤግዚት ኤግዛም ፕሪፓሬሽን እንደዚህ አይነት ነገሮችን እንማማራለን። የቻልኩትን ያህል ያው እኔ ያለፍኩበት ስለሆነ በራሳችን ቋንቋ ብዙ ምናልባት ላይኖር ይችላል። እንዲሁም ቢኖርም አንዱ ያስተማረው ከአንዱ ስለሚለያይ የሆነ ፖይንት ምናልባት ለሀገሬ ልጆች ትንሽ የሆነ ቫልዩ ጨምርላችሁ ምናልባት ጨምራለሁ ብዬ አስባለሁ። እሱን አስቤ ነው ማለት ነው ልጀምር ያሰብኩት። ስለዚህ ዛሬ ስለ ዳታቤዝ እናወራለን ማለት ነው። ምንድነው ዳታቤዝ? ዳታቤዝ ማለት ዳታዎች ለምሳሌ ፌስቡክ መቼም የማይጠቀም ከትንሽ እስከ ትልቅ ያለ አይመስለኝም። እነሱ ዳታዎች የፌስቡክ ዳታዎቻችሁ የእናንተ ፐርሰናል ፕሮፋይላችሁ ላይክ የምታደርጓቸው ፖስት የምታደርጓቸው ኤቭሪቲንግ ሁሉ ነገር ከሌሎች ጋር የምትላላኳቸው ሜሴጆች እነሱ የሚቀመጡት የት ነው? እናንተ ስልክ ላይ ፋይል ላይ ወይም ሆነ ቦታ ላይ አይደለም የሚቀመጡት የት ነው? የሆነ የፌስቡክ አፕሊኬሽን አለ። ያ ፌስቡክ አፕሊኬሽን የሆነ ዳታቤዝ አለው። ያ ዳታቤዝ በትክክል እያንዳንዱ የተለያየ ለምሳሌ የኮመንታችሁ የላይካችሁ ብንል ለምሳሌ ኮመንታችሁ ለብቻው የፖስት ለብቻው የሆነ ቴብል ሆኖ እነሱ ሪሌትድ ሆኖ ከእናንተ ፕሮፋይል ጋር የሆነ ፓስዋርድ ምን አላችሁ አይደለ? የመለያ አላችሁ ስትገቡ የምትገቡበት ፌስቡካችሁ ላይ በሱ መሰረት በሱ አይዴንቲፊኬሽን መሰረት ነው የሚቀመጥላችሁ ማለት ነው ዳታቤዝ ላይ። የጠየቃችሁትን ነገር በቀላሉ ሰርች ወይም የሆነ ነገር ስታስገቡ ቀጥታ እዛ ዳታቤዝ ላይ ቁጭ ይላል። ማንኛውም ሰው ፐብሊክ የሆነውን ኢንፎርሜሽን አሶናስ ኢንተራክት እንዳደረጋችሁ ወይም እንዳስቀመጣችሁት ማየት ይችላል። ለምሳሌ ፖስት ያደረጋችሁትን ነገር ቀጥታ ለሌሎች ጓደኞቻችሁም ይደርሳል። ያ ፋይል ላይ ወይም ሆነ ቦታ ላይ ዳታቤዝ ላይ ነው። ያን ዳታቤዝ ሆነ ቦታ ዳታቤዝ ብዙ ዳታቤዞች አሉ። ለምሳሌ ሶፍትዌሮች ማለት የዳታቤዝ ሶፍትዌር ስፔሲፊካሊ እነሱ ዳታቤዞች ስኩዌል ሰርቨር ያው የተለያዩ ናቸው። ሪሌሽናል ሪሌሽናል እየተባሉ ይከፋፈላሉ። ከሪሌሽናሎቹ ውስጥ ስኩዌል ሰርቨር፣ ማይ ስኩዌል ማን ነው ኦራክል ዲቢ የሚባሉ አሉ። ደግሞ ነን ስኩዌል ሊሆኑ ስኩዌል ማለት ስትራክቸር ኩዌሪ ላንጉጅ ነው። ስትራክቸርድ የሆኑ በሪሌሽናል የሚባሉት ማለት ናቸው። ስኩዌል ማን ነው ይሄ ሪሌሽናል እና ነን ሪሌሽናል ስኩዌል ነው ስኩዌል ነው ያልኳቸው። ምኑ ይቀድማል? እሱ ቋንቋቸው ሲሆን ይሄኛው ሪሌሽናል ነን ሪሌሽናል የሚለው ነገር ነው ማለት
አንዱ ከአንዱ ሪሌሽን ያላቸው እና እነዛኛው ደግሞ በጂሰን ፎርማት የሚቀመጡ ይሄኛው ሪሌትድ ማን ነው በሮው እና ኮለመን የሚቀመጡ አንዱ ወደ አንዱ ሪሌሽንሽፕ ያላቸው ማለት ናቸው። እነዚህ ያኛው በጂሰን መልኩ ነው የሚቀመጠው። ኖ ሪሌሽን የሚባለው ሪሌሽንሽፕ የለውም ማለት እንችላለን ኖርማሊ። ሶ እነ ሞንጎዲቢ እነ ፋየርቤዝ የመሳሰሉት ከኖስኩዌል ነው የሚመደቡት። ሶ ምንድነው የኛው ሲኩዌሉ ሮው እና ኮለመን የሚባል ነገር አለው። ላይክ የሆነ ዩዘር አለ እንዲህ ሆሪዞንታል የሚቀመጠው ሮው ይባላል። ወደዚህ ደግሞ ኮለመን ማለት ነው ወደታች አይደለ ኖርማሊ። ሶ እንዲህ የሚቀመጠው ሪከርዶች ናቸው። ሪከርድ ወይም ሮ ወይም ምንድን የሚባለው በቃ ሪከርድ ወይም ሮ በሉት እና ኮለመኑ ደግሞ ፕሮፐርቲዎች ናቸው። ለምሳሌ የኔ ምን ፕሮፐርቲ አለኝ? ኤጅ አለኝ አይደለ? እኔ ኤጅ ከዛስ ኔም አለኝ ከዛስ የሆነ መለያ አይዲ እንበለው መለያ አይዲ። ለምሳሌ ዩኒቨርሲቲ ውስጥ ቢሆን አይዲ መለያ ነው አይደለ? አይዲ ኮለመን ነው የሚቀመጠው። አይዲ እንበለው የመጀመሪያውን። ሶ ኤጅ ኔም እናስቀድመው። በነገራችን ላይ ኔም እንበለው ቀጣይ ያለውን ኮለመን አይዲ ኔም። ሶ ኔክስት ኤጅ ኔክስት ዲፓርትመንት እያልን እንትን ብንለው ብናስቀምጠው ኖርማሊ ዲፓርትመንቱን ለብቻው ማስቀመጥ ያለብን ሪሌሽናል ዳታቤዝ አይደለ? ይሄ ዲፓርትመንቱን ሌላ ቴብል ላይ እናስቀምጠዋለን። ይሄንን ምን ልንለው እንችላለን? ያኛውን ዲፓርትመንት ካልነው ቴብሉን ሁለት ቴብል ብንፈጥር ዲፓርትመንት ለብቻው አንድ ቴብል ዲፓርትመንት የሚል ከዛ ደግሞ አንድ ቴብል ስቱደንት የሚል ሰው ስቱደንት እና ዲፓርትመንት በኬ ይገናኛሉ ማለት ነው። በምን ዲፓርትመንት አይዲ እንበለው። ዲፓርትመንት አይዲ ዲፓርትመንቶች አይዲ ይሰጣቸው ማለት ነው። ሶ በእንደዚህ አይነት ነው ዳታቤዝ የሚሰራው ማለት ነው። እንደዚህ ይሰሩና ለምሳሌ ስቱደንቱ አይዲ አለው ከዛስ ኔም አለው ከዛ ኤጅ ከዛ ፎሪን ኪ አድርገን እናንጣት። ማዛመጃ ናት ፎሪን ኪ የምትባል ፕራይመሪ ኪ እና ፎሪን ኪ የሚባል ነገር አለ። እንትን እንዳልባችሁ በነገራችን ላይ ሰው እነሱ በፎሪን ኪ ይገናኙና የምኑ ኬ ይመጣል ማለት ነው። የዲፓርትመንት አይዲ የሰጠው ዲፓርትመንት አይዲ ለምሳሌ ዲፓርትመንት አይዲ 01 02 03 እያልን ብንሰጠው 01 ኮምፒውተር ሳይንስ 02 ሶፍትዌር ኢንጂነሪንግ 03 ኤሌክትሪካል ኢንጂነሪንግ ብንለው ሶ ታደለ አይዲ 100 ብንለው ከዛስ ኔም ታደለ መስፍን ኤጅ 25 ከዛስ ፎሪን ኪ ቀጣይ ምን ትመጣለች? 01 የምትለው እንደዛ አድርገን ሪሌት እናደርገዋለን። ታደለ ሲገባ በምን ይገባል? 100 በሚለው አይዲ ይገባል ማለት ነው። እዚህ ሲስተም ላይ ለምሳሌ የተሰራ አፕሊኬሽን ቢሆን ፍሮንት ኤንድ ያለው እሱ ያን አይዲ ሳስገባለት ፌች አድርጎ ሙሉ እንደሆነ ያመጣለታል። በነገራችን ላይ በዛው ላይ ዳታቤዝ የሚያስቀምጠው ምንድን ነው? ኢንፎርሜሽን ነው፣ ዳታ ነው። ዳታ ነው የስ አይደል? ዳታ ነው የሚያስቀምጠው። ሶ አፕሊኬሽኖች ለምሳሌ የተሰራ የሆነ አፕሊኬሽን ቢኖር የዩኒቨርሲቲ አፕሊኬሽን ስቱደንት ማኔጅመንት የሚል አፕሊኬሽን ቢኖር እሱ ኦርጋናይዝድ አድርጎ ወደ ምን ለሰውየው ሲያሳየው ምን ያደርግለታል? ኢንፎርሜሽን አድርጎ ያመጣለታል። ለዛ ሲቀመጡ ዳታ ሆኖ ነው የሚቀመጡት። ማለት ኦርጋናይዝድ የሆኑ አይደለም። ኢንፎርሜሽን እና ዳታ ልዩነታቸው ኦርጋናይዝድ እና ነን ኦርጋናይዝድ ማለት ኦርጋናይዝድ የሆኑና ኦርጋናይዝድ ያልሆኑ ራው ፋክቶች ነው አይደለም የሚለው። እዚህ ጋር እስኪ ብናየው ዳታ ራው ፋክት ሲሆን አንፕሮሰስድ ቫልዩስ ዊዝ ኖ ኮንቴክስት ኦን ዜር ኦውን በራሱ ጊዜ ትርጉም የማይሰጥ ለምሳሌ ኤግዛምፕል ታደለ 25 አዲስ አበባ 90 ይላል አይደል? እዚህ ጋር እሱ ምንም ትርጉም አይሰጥም። እንግዲህ ኦርጋናይዝ ስናደርገው ምን ይሆናል? እዚህ ላይ ታደለ ኦርጋናይዝ አላደረገውም እዚህ ላይ ሚኒንግፉል አድርጎ ሰው ምንድነው ምን ልንለው እንችላለን? ታደለ is a university student with an age 25 and he lives in አዲስ አበባ ልንለው እንችላለን። so his grade score is 90 ካልነው ይሄ ኦርጋናይዝድ ስናደርገው ማለት ነው። ሶ ምንድነው ራው ፋክቶች ቴብል ላይ ሲቀመጡት
ኔም ኮለመን ይሆናል። ኔም ታደለ ከዛ 25 ምን ሆኖ ኤጅ በምትለው ስር ከዛ አዲስ አበባ የሚለው ከአድረስ ከሚለው ስር ግሬድ ስኮር ከሚለው ስር 90 ብንላት ዳታዎች ነው ኖርማሊ ስም ኤጅ አድረስ 90 እያለ የሚያስቀምጠው አፕሊኬሽኖች ኦርጋናይዝ አድርገው ሲያመጡት አፕሊኬሽኑ ስንገባ ባይዲ ስትገባ ፕሮሰስ አድርጎ ኦርጋናይዝ አድርጎ ዲስፕላይ ያደርግልሃል ማለት ነው አንተ የምታየው አፕሊኬሽን ላይ። ስለዚህ ዳታቤዝ የሚያስቀምጠው ምንድነው? ኢንፎርሜሽን ነው፣ ዳታ ማለት ነው። በተጠየቁ እንደዛ ነው። ሜቢ ብሬው ስለዚህ አፕሊኬሽኖች ኢዚሊ ወይም ዩዘሮች ኢዚሊ ዳታን ሸር ለማድረግ አፕዴት ያደረጉትን ነገር ኮንሲስተንትሊ አፕዴት እንዲሆንላቸው ዳታ የሚቀመጠው ዳታቤዝ ላይ ነው ማለት ነው። ዛሬ ኖርማሊ ኤቭሪ አፕሊኬሽን የተጠቀሙት የሚቀመጠው ዳታቤዝ ላይ ነው፣ ፋይል ላይ ወይም ሰምር ያለው። ስለዚህ ዳታቤዝ በጣም ወሳኝ ነገር ነው በቴክኖሎጂ በኮምፒውቲንግ ውስጥ ማለት ነው። እስኪ ለአሁን ይች ትብቃንና በሚቀጥለው ትንሽ ሰፋ አድርገን እንድናወራ እንችላለን ማለት ነው። ቴንክ ዩ ፎር አቴንዲንግ ማይ ቲቶር።